ታማኝነት ያላቸውና አጠራጠር ያሉ የዝውውር ዜናዎች። መድፈኞቹ አርሰናሎች ክሪስቲያን ሮሜሮን ከቶተናም ለማስፈረም እንቅስቃሴ ጀምረዋል። ነገር ግን ከጣሊያን ኢንተር ሚላን፣ ከስፔን ደግሞ አትሌቲኮ ማድሪድ የተጫዋቹ ፈላጊ ክለቦች ናቸው። አሁን ላይ ግን አትሌቲኮ ማድሪድ ተጫዋቹን ለማስፈረም ገፍቶ እየሄደ ይገኛል። የጣሊያኑ ክለብ ናፖሊ ከአርሰናል ገብርኤል ጄሱስን ለማስፈረም ከተጫዋቹ ወኪሎች ጋር ንግግር እንዳደረገም ተነግሯል። ፔፕ ቻቫሪያ ቼልሲን መቀላቀሉ ይፋ ሆኗል። ቼልሲዎች ዙቤሜንዲን ከአርሰናል የማስፈረም ፍላጎት እንዳላቸው ታማኝ ባልሆኑ ሚዲያዎች እየተዘገበ ይገኛል። ቼልሲዎች ግን የመሃል ሜዳ ስፍራቸውን ለማጠናከር ማርቲን ዙቤሜንዲ ላይ ፍላጎት አሳይተዋል እየተባለ ይገኛል። ከዚሁ ከቼልሲ ዜና ሳንወጣ ቼልሲዎች ማሎ ጉትሶን በዚህ ዝውውር መስኮት የመሸጥ ፍላጎት እንዳላቸውም እየተነገረ ይገኛል። በመጨረሻም ሪያል ማድሪድን ይቀላቀላል ተብሎ ሲጠበቅ የነበረው የማንቸስተር ሲቲ ድንቅ አማካኝ ሮድሪ በመጨረሻም ባርሴሎናን ለመቀላቀል ተቃርቧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎችን ይደርሳል። አርሰናል ሌፍት ዊንግ ላይ ማንን ሊያስፈርም ነው ብለህ ስጋት ገብቶ ከነበረ ማርኬት ላይ ያሉት እነዚህ ሶስቱ ናቸው። ብራድሊ ባርኮላ፣ ኬናን ይልዲዝ እና ኒኮ ዊሊያምስ ማን ነው እና አንድሬ ቤርታ ኳይተኛም ነው ማለት የፈጠነ ኦሬዲ ዴቪድ ኦርንስቲን ቦምባ ኬናን ይልዲዝን ለማምጣት ማለት ነው። ጁቬንቱስ መሸጥ አይፈልግም። በቃ አባት የቻምፒየንስ ሊግ ንጉስ ሲያስቀይመኝ ማን ሌላ ቻምፒየንስ ሊግ ያለውን ጁቬንቱስ ልቀበቅበው ነው ማለት አስፈላጊ ከሆነ ዋንጫ ያለው ስፐርስንም ራሱ ቀብቅቤ ባርኮላ ልቀበለው ይችላል። ግን ከሶስቱ ካየኸው ማን እኔ የሚመቸኝ ኬናን ይልዲዝ የመጀመሪያ ኦፕሽን ነው። ገባር ከዛላ ኒኮ ዊሊያምስ ማን አይተዋል አይደል? ስፔን ሙሉ ቶርናመንቱን በቀኝ በኩል ሞታ ፋይናል ላይ ብቻ ኒኮ ዊሊያምስ ሲመጣ ለሚን ያማል በዛ በኩል ያለ ነው የሚመስለው። ገባ ይሄ ልጅ ያስፈልገናል። ለምን አርቴታ እንደፈለገው ገባኝ ነው ማለት። ከሱ ግን ኬናን ይልዲዝ ይበልጣል ማለት። ጁቬንቱስ ቤስት ፕሌየር መሸጥ አይፈልጉም፣ ግን በሃርድ ነው የምንወስድባቸው። ዘጋባውን ዜናውን ዴቪድ ኦርንስቲን ነው ደቅ ያደረገው። እንመነው ዴቪድ ኦርንስቲን ባለፈው ስለተጫወተብን አንድሬ ቤርታ ለምንድን ነው የምትሰጋው? ለፒኤስጂ እኮ ኬናን ይልዲዝ እኮ ለወደፊት ከበቃ ነው እንጂ እርግጠኛ አይደለንም። ገባ ላሉት ዱቄት ፕሪሚየር ሊግ ቡድኖች እኮ ማርቲኔሊ ከበቂ በላይ ነው። ማን አስፈላጊ ከሆነ ኤዜም እዛ ጋር ማጫወት እንችላለን፣ ግን አንድሬ ቤርታ የተኛም ነው ብለህ አባቴ። አሁን ይኸውልህ ቪኒሺየስ ጁኒየርን ለማስፈረም አርሰናል ገንዘቡን አዘጋጅቷል ከተባልክ የማንሽም ታርጌት ፌር ጌም ነው። ገባ እንዳልመጣልህ ነው ማለት ገባ። ይሄን ሰውዬ እንዳስፈርም ጸሎት ብታረግ ይችላል። ያለበለዚያ አንተ ጋር ነው የሚመጣው። ማን ነው ምርጥ ሌፍት ዊንገር ያለው? ዶኩን ላምጣው። ጋብሪኤል ማጋሌሽ በርካታ የአርሰናል ደጋፊዎችን ያስደሰተ ተግባር እንግዲህ ፈጽመዋል። እንደዚሁ ማርቲኔሊና ጄሱስን የተመለከቱ የክለባችንን የዝውውር መረጃዎች ልንገራችሁ። ኮፒሊንካችሁ ያስፈልገኛል። በደንብ ኮፒሊንክ እያደረጋችሁ ተከታተሉ። እንግዲህ ግድግዳውና አውሬው ተከላካያችን ጋብሪኤል ማጋሌሽ አምና የበላነውን የፕሪሚየር ሊግ ዋንጫ በሰውነቱ ላይ ከኋላ እንደምትመለከቱት ተነቅሶታል። ከና ዓመተ ምህረቱ ከታች 2026 ሲል እንግዲህ እጅግ ጽድት ያለችና ያበደች ታቱ በሰውነቱ ላይ ማሳረፍ ችሏል። ይህም እንግዲህ ካሁን በኋላ ከአርሰናል ጋር የሚያሳካቸውን ዋንጫዎች በሰውነቱ ላይ እንደሚነቀሳቸው ፍንጭ የሰጠ ያበደ ታቱ ነው። እስኪ ከ10 ስንት ትሰጡታላችሁ? ጋብሪኤል ጄሱስን በተመለከተ በጣም ደስ የሚል መረጃ ነው። ነገር ግን አርሰናል የጠየቀውን ወደ 20 ሚሊዮን የሚጠጋ ገንዘብ ይከፍላሉ የሚለው ጥያቄ ነው። ምክንያቱም ጋብሪኤል ጄሱስን በስተመጨረሻም የጣሊያኑ ክለብ ናፖሊ ለማስፈረም ከአርሰናል ጋር ንግግር ጀምሯል። 20 ሚሊዮን ይከፍላል ወይስ ደግሞ ይተዋዋል የሚለው የሚጠበቅ ጉዳይ ነው። ጋብሪኤል ጄሱስ ግን በዚህ ክረምት ግዴታ ክለባችንን መልቀቅ አለበት። ጋብሪኤል ማርቲኔሊ ጉዳይ ስወስዳችሁ አርሰናል የማርቲኔሊን ተተኪ ካላስፈረመ ይለቀዋል ተብሎ አይጠበቅም። በጣሊያን እንደ ሮማ ያሉ ክለቦች የዚህ ተጫዋች ፈላጊ ናቸው። ከሳውዲ አረቢያን በርካታ ክለቦች ቢኖሩም ክለባችን አርሰናል ግን የማርቲኔሊን ተተኪ ካላገኘ ይለቀዋል ተብሎ አይጠበቅም። ቀጣይ ዓመት ምናልባትም የክለባችንን የግራ መስመር በኢብሪቼ ኢዜ፣ በክሪስቶስ ዞሊስ እና በማርቲኔሊ የመመራት እድሉ ሰፊ ነው። ክርስቲያን ሮሜሮ ጉዳይ ስወስዳችሁ አርሰናል እውነተኛ ፍላጎት በሮሜሮ ላይ ነበረው። ነገር ግን ቶትናም በፍጹም ለአርሰናል ሮሜሮን የመሸጥ ፍላጎት የለውም። በአሁኑ ሰዓት እየወጡ ባሉ መረጃዎችም ሮሜሮ ወደ አትሌቲኮ ማድሪድ ለመሄድ በግል ጥቅም ጉዳይ ከስምምነት እንደደረሰና አትሌቲኮ ማድሪድ በዚህ ጉዳይ ላይ እየገፋበት እንደሆነ ተሰምቷል ማለት ነው። ነገራችን ላይ አሁን ላይ እየወጡ ባሉ መረጃዎች አርሰናል ምናልባትም ወደ አልቫሬዝ እና ወደ ባርኮላ ዝውውር ሊመለስ እንደሚችል መረጃዎች ያሳያሉ። ነገር ግን እስካሁን ምንም የተረጋገጠ መረጃ የለም። የተረጋገጡ መረጃዎች ሲወጡ ወደ እናንተ የማደርስ። በዩናይትድ ቤት የተከላካይ አማካይ ስፍራው ሊደፈን እንደሚገባ በጋራ መግባባት ላይ ቢደርሱም ክሪስቶፈር ቪቬል እና ጄሰን ዊልኮክስ አሁንም በሀሳብ ልዩነታቸው ማን ይምጣ በሚለው የሀሳብ ልዩነት እያሳዩ እንደሆነና በዚህም ረገድ የማኑ ኮኔና የቹዋሜኒ ስም በተደጋጋሚ የተነሳ እንዳለ እየሰማን ነው። አዎ ክሪስቶፈር ቪቬል ኮኔ ቢመጣ ለዩናይትድ ይበልጥ ይጠቅማል እያሉ የኮኔን መምጣት ሲደግፉ፣ ጄሰን ዊልኮክስ ግን ከማይክል ካሪክ ጎን በመሆን አይ
ወይ ቹዋሜኒ ወይም በእነሱ ደረጃ ያለ ተጫዋች ነው መምጣት ያለበት ሲሉ እየተደመጠ ነው። ማይክል ካሪክ አንድ ወሳኝ የሆነ ጥሩ ሊባል የሚችል ወርልድ ክላስ ዲፌንሲቭ ሚድፊልደር ቡድኑ ያስፈልገዋል ሲል ይህንንም ባክአፕ የሰጡት የጄሰን ዊልኮክስ አዎ እንደ ቹዋሜኒ አይነት ተጫዋች መምጣት አለበት ሲሉ ድጋፋቸውን ሰጥተዋል። ክሪስቶፈር ቪቬል ግን ማኑ ኮኔ ራሱን በፈረንሳይ ብሔራዊ ቡድን ውስጥ ያረጋገጠ ለማ ዩናይትድን ቢመጣ ወሳኝ ተጫዋች ነው ሲሉ ከኮኔ ጎን ቆመዋል። ኮኔ ወይስ ቹዋሜኒ? በዋጋ አንጻር ስናይ ኮኔ የተሻለ ነው፣ ዝቅ ይላል ዋጋው። ነገር ግን ዩናይትድ ደግሞ ማንን ይፈልጋል? ይህ ዝውውር ባይዘዌ ቀጣይ የዩናይትድ የቀጣይ ዓመታትን በተለይም በመሃል ሜዳ ክፍል ስፍራ ላይ ዩናይትድ የሚያሳየውን ፐርፎርማንስ የሚወስን እጅግ በጣም ወሳኝ የሆነ ፊርማ እየተባለ ይገኛል። እናንተስ ማን ይሻላል ትላላችሁ? ኮኔ ወይስ ቹዋሜኒ? ቪቬል ወይስ ዊልኮክስ? ካሪክ ወሳኝ የሆነ ተጫዋች አምጡልኝ፣ የፕሪሚየር ሊጉ ልምድ ቢኖረው ይመረጣል፣ ካልሆነ ደግሞ በዓለም አቀፍ ደረጃ በነ ቹዋሜኒ ሌቭል መሆን አለበት ብሏል። የእናንተስ አስተያየት ምን ይመስላል? አፍሪካን ተጫዋች ሆኖ እንግዲህ ከፍተኛ ገንዘብ ያስወጡ ተጫዋቾች እንግዲህ እንደዚህ ናቸው። ያን ዲያሞንዲ አሁን ቁጥር 1 ላይ ተቀምጧል። ከአርቢ ሌይፕዚግ ወደ ሪያል ማድሪድ 140 ሚሊዮን የፈጀ ዝውውር ነው ያደረገውና እስከ ቅርብ ጊዜ እንግዲህ ከሊል ወደ አርሰናል ፔፔ ነበረ 80 ሚሊዮን ፓውንድ። ከሱ በላይ ማንም ተጫዋች አልተዘዋወረም የዚህን ያህል ዋጋ ወጥቶበትና ይገርማል። ከሱ በኋላ ይሄን ያህል ዋጋ ለአፍሪካን ተጫዋቾች አለመውጣቱ ኦሲሜን ቢያንስ ከናፖሊ ወደ ጋላታሳራይ ሲሆን ከ80 ሚሊዮን ፓውንዶች መውጣት ነበረበት። ነገር ግን አሪፍ የዝውውር ሂሳብ ነው ያገኙት ብዬ አስባለሁ። ወደ ናፖሊ ሲዘዋወር 79 ነበር የኦሲሜን ያገኘው። እሱ በጣም የተሳካለት ዝውውር ነበር። ምንም የምናነሳው ነገር አይደለም። ናፖሊ ዋንጫ ሲያሳካ ኦሲሜን የሚገርም ፐርፎርማንስ ነበረው። ከፍራንክፈርት ወደ ማንሲቲ የማርሙሽ እሱ ማጠራጣሪ ዝውውር ነው። ይሄ ተሳክቶለታል ማለት ራሱ አንችልም። ቤንች ላይ በጣም ብዙ የተመለከትነው ነበረ። ከቤንፎርድ ወደ ማንቸስተር ብራይን ምቤሞ ተሳክቶለታል። ምንም አይነት ጥያቄ የምናነሳበት ዝውውር አይደለም። የተሳካ ዝውውር ነው። ጥሩ ዝውውር ነው ዩናይትዶች ያደረጉት ብለን ማውራት እንችላለን። በድጋሚ ኦሲሜን ወደ ጋላታሳራይ ሲሄድም የተሳካለት ዝውውር ነው ያደረገው። በ75 ዋጋው ቀንሶ ነው እንግዲህ ናፖሊ ሲሸጡት። የሲሜኖ ትንሽ አጠራጣሪ ነው። እኔ በርነሞዝ ምናቆም ሲሜኖ አይደለም ሲቲ ቤት እየተመለከትን ያለ ነው። ግን ስቲል ተስፋ አለው ብዬ አስባለሁ። የእሱ አጠራጣሪ ዝውውር ነው። የብራይን ምቤሞና የኦሲሜን ዝውውሮች ናቸው ተሳክቷል ብለን የምናወራው። የአንዲያሞንዴ ይሳካላታል አይሳካላትም እንመለከታለን። ግን ይሳካላታል የሚል እምነት አለኝ። ዩሪ ቴሌማንስና ብሩኖ ፈርናንዴዝ ለመጀመሪያ ጊዜ አንድ ላይ እንግዲህ በዩናይትድ ማሊያ የሚጫወቱበት ቀን ነገ መሆኑ ተረጋግጧል። የስኳዳችን ሲረጋገጥ ማቲያስ ኩኛና ሴኒ ላመንስ በህመም ምክንያት ወደ ያልተጓዙ ተጫዋቾች ናቸው። እነ ብሩኖ ፈርናንዴዝ፣ ማዝራዊ፣ ዳሎ አዳዲስ የገቡት ቴሌማንስንም ጨምሮ እንግዲህ በነገው የፒኤስጂ ጨዋታ ላይ እንደሚገኙ ተረጋግጧል። የመሃል ሜዳ ጥምረቱ እንዴት እንዳጓጓ ልነግራችሁ አልችልም። ሜሰን ማውንት የሚያሳየው እንቅስቃሴ አለ። ብሩኖ ነው። ቴሌማንስን ኤክስፔክቴሽናችን ከሁሉም የተሻለ ነው። ምንም ጥያቄ የለውም። ከማውንትም ከሳንቶስም በላይ እሱን ኤክስፔክት አደርገዋለሁ እና ምን አይነት ነገር እንደምናይ ነው ናፈቀኝ። እንዴት አሰላለፋችን እንዴት እንደሚሆን አላውቅም ግን ጓጉቻለሁ። እኔ በጣም ነው የጓጓሁት። ሮድሪ ከሪያል ማድሪድ ይልቅስ ባርሴሎናን መምረጡ በዚህ ሰዓት እየተገለጸ ይገኛል እና ገደልከን ሮድሪ። እኛ የማንቸስተር ዩናይትድ ደጋፊዎች ማድሪድ ገብተህ እኛ ከማድሪድ አንድ ሚድፊልደር እናመጣለን ብለን በተስፋ ጓጉተን እየጠበቅንህ ማለት ነው። ጀለስ ባርሳን መረጥ። ሰው እንዴት ማድሪድ እየጠየቀው ባርሳን ይመርጣል? ብራዘር ነው። ባለፈው በባላንዶሩ ጉዳይ ላይ ምናምን ከማድሪድ ስታፍ ላይም ከተጫዋቾች ላይም ከቪኒ ጋር ምናምን ያለውን ሰጣ ገባ ፈርቶ እንጂ ሰው ማድሪድን የሚያክል የዓለማችን ሀያል ክለብ እየጠየቀ ባርሳ መፈረም ማለት ለኔ ቂልነት ነው ይመስለኛል። አሁን ማድሪድ የሰበሰበውን ስኳድ አይታችሁታል። ቀጣይ ዓመት በጣም አስጊ የሆነ ክለብ ነው። ጀለስ ዘምርጣለች። በእርግጥ ልጁ ድንቁርቁር ያለ ነው። እኛ ዞሮ የፈለግነው ይህን ዝውውር ከማድሪድ ሚድፊልደር እናመጣለን ብለን ነበር። ይሄ በዘበዝ እዚህ ይገባል። ምንም ማድረግ አይቻልም። ይመቻችሁ።